እሺ ውድ ተማሪዎች እንደምንሰነበታችሁ። ዛሬ የሁለተኛ ወሰን ትምህርት የመጀመሪያ ፓርት እናያለን። የ12ኛ ክፍል የታሪክ ትምህርት በዚህም ቻፕተር 6 ኢትዮጵያ ኢንተርናል ዲቨሎፕመንትስ ኤንድ ኤክስተርናል ኢንፍሉንስስ ፍሮም 1941 ቱ 1991 የሚለውን ርዕስ ነው የምናየው። በዚህ ርዕስ ዘ ሬስቶሬሽን ኦፍ ዘ ኢምፔሪያል ሩል የአፄ ኃይለ ሥላሴ ስልጣን እንደገና መመለስ፣ ኤክስተርናል ኢንፍሉንስስ የውጭ ተጽዕኖዎች በተለይ የእንግሊዞችና የአሜሪካውያን ተጽዕኖ በኢትዮጵያ ላይ ከነጻነት በኋላ፣ ዘ ሶሾ ኢኮኖሚክ ኮንዲሽንስ ኢን ኢትዮጵያ ፍሮም 1941 ቱ 1974 ከ1941 ዓ.ም እስከ 1974 ዓ.ም ያለው የኢትዮጵያ ማህበራዊና ኢኮኖሚያዊ ሁኔታ እንዲሁም በአፄ ኃይለ ሥላሴ ላይ የነበሩ የተለያዩ ኦፖዚሽኖች ተቃውሞዎች ብሎም የ1974 ዓመተ ምህረት የኢትዮጵያ አብዮትና የአፄ ኃይለ ሥላሴ መንግስት መውደቅ እንደገና የደርግ ወደ ስልጣን ላይ መውጣትና ደርግ የወሰዳቸው የተለያዩ ፕሮግራሞችን ለማየት እንሞክራለን። ሶ ቀጥታ ወደ መጀመሪያው ሌሰን ስንሄድ 6.1 ዘ ሪስቶሬሽን ኦፍ ዘ ኢምፔሪያል ሩል ኤንድ ኤክስተርናል ኢንፍሉንስስ ነው የሚለው። So, as you know, the British helped the emperor to restore to his throne in 1941. እንግዲህ እንግሊዞች አፄ ኃይለ ሥላሴ ወደ ስልጣኑ እንዲመጣ በ1941 ዓመተ ምህረት ወደ ስልጣኑ እንዲመለስ ድጋፍ አድርገዋል። በዛም ኢትዮጵያ ከፋሽስት አገዛዝ ነጻ ሆናለች። but the British replaced the Italians as occupying power. ሆኖም ግን እንግሊዞች ኢጣሊያኖችን በመተካት በኢትዮጵያ ላይ የራሳቸውን ኦኩፔሽን መስርተዋል፣ የራሳቸውን ተጽዕኖ መስርተዋል። በተለይ ለሚቀጥሉት 10 ዓመታት ማለትም ከ1941 ዓመተ ምህረት ጀምሮ እስከ 1950 ዓመተ ምህረት ድረስ even the British considered Ethiopia's independence only a long objective. ኢትዮጵያውያን የኢትዮጵያ ነጻነት በአጭር ጊዜ እንደማይጠናቀቅ ከፍተኛ የሆነ አቋም ነበራቸው። በተቃራኒው ደግሞ ዘ ኢትዮጵያን ገቨርንመንት ወንትድ ፉል አውቶርኒቲ ፉል ሶቨርኒቲ ኦር ኢንዲፔንደንስ። ሶ አስ ኤ ሪዛልት ዜር ዋዝ ቴንሽንስ ቢትዊን ዘ ብሪቲሽ ገቨርንመንት ኤንድ ዘ ኢትዮጵያን ገቨርንመንት። የኢትዮጵያ መንግስት በአንድ በኩል ሙሉ ነጻነት፣ ሙሉ ሉዓላዊነት ይፈልጋል። እንደገና ደግሞ የእንግሊዝ መንግስት ደግሞ በኢትዮጵያ ላይ የነበረውን የበላይነት ማስቀጠል ይፈልጋል። ኢትዮጵያ በአጭር ጊዜ ነጻነቷን እንድታገኝ አይፈልግም። ሰው በዛ ምክንያት ከነጻነት በኋላ በኢትዮጵያና በእንግሊዝ መካከል ከፍተኛ የሆነ ውጥረት ነበር ነው። ኢቨን ዘ ብሪቲሽ ኮንሲደርድ ዘ አፖይንትድ ሚኒስትርስ ኦፍ ኢምፐረር ኃይለ ሥላሴ አስ አድቫይዘርስ ቱ ዘ ብሪቲሽ አድሚኒስትሬሽን። እንዲያውም እንግሊዞች የአፄ ኃይለ ሥላሴ አፖይንት ያደረጋቸውን ሚኒስትሮች፣ ካቢኔዎች የእንግሊዝ አስተዳደር ኢትዮጵያ ላይ አማካሪዎች ብቻ እንዲሆኑና የራሳቸው ስልጣን እንዳይኖራቸው የሚል አቋም ነበራቸው። እንግዲህ ይህንን የእንግሊዞች ተጽዕኖ ለመቀነስ አፄ ኃይለ ሥላሴ ሁለት ጊዜ ከእንግሊዞች ጋራ ስምምነት ተፈራርመዋል። የመጀመሪያው የ1942 ዓመተ ምህረት ፈርስት አንግሎ ኢትዮጵያን አግሪመንት የሚባለው ነው። ሁለተኛው ደግሞ የ1944 ዓመተ ምህረት ሰከንድ አንግሎ ኢትዮጵያን አግሪመንት የሚባለው ነው። አሁን በሁለቱ ስምምነት ምን ተስማሙ የሚለው ነገር በጣም መሰረታዊ ጉዳይ ነው። በመጀመሪያው የአንግሎ ኢትዮጵያን አግሪመንት ዘ ፈርስት አንግሎ ኢትዮጵያን አግሪመንት በዋናነት ኢትዮጵያን ሶቨርኒቲ ወዝ ኮንፊርምድ፣ እንግሊዞች የኢትዮጵያ ሉዓላዊነት እውቅና ሰጥተዋል። እንደገና ዘይ አንደርላይን ኢትዮጵያስ ኢንዲፔንደንስ ኤንድ ዶሚናንት ሮል ኦፍ ብሪቲሽ፣ የኢትዮጵያን ጥገኝነት በእንግሊዞች ጥገኝነትና ዲፔንደንሲና የእንግሊዞችን የበላይነት ያረጋገጠ ስምምነት ነው የ1942 ዓመተ ምህረት የመጀመሪያው አንግሎ ኢትዮጵያን አግሪመንት። ብሎም ዘ ብሪቲሽ ሚኒስትሪ ኢን ኢትዮጵያ ውድ ኢንጆይ ፕሪማሲ ኦቨር አዘር ሪፕሬዘንታቲቭስ፣ የእንግሊዝ ሚኒስትሮች በኢትዮጵያ ላይ በሌሎች ሀገር ተወካዮች ላይ ፕሪማሲ እንዲኖራቸው ያደረገ ስምምነት ነው። ፕሪማሲ ማለት ቅድሚያ እንዲሰጣቸው፣ ቅድሚያ የተለየ ቦታ እንዲኖራቸው የሚል ስምምነቱን ተፈራርመዋል በዚህ በመጀመሪያው አንግሎ ኢትዮጵያን አግሪመንት። ኢን አዲሽን ዘ ኦርጋናይዜሽን ኦፍ ዘ ኢትዮጵያን አርሚ ኤንድ ዘ ፖሊስ ፎርስ ቱ ቢ ትሬንድ ባይ ዘ ብሪቲሽ ሚሊታሪ ሚሽን። የሚገርመው የኢትዮጵያን ወታደራዊ ኃይልና የኢትዮጵያን ፖሊስ የሚያሰለጥኑት
እንግሊዞች ነበሩ። The British citizens occupied key posts in civil and military advisors and they also controlled the financial system. You see, እንግሊዞች በኢትዮጵያ ቁልፍ የሚባሉ የሲቪል እና የሚሊታሪ የማማከር ቦታዎች ላይ አፖይንት ተደርገዋል። እንደገና የኢትዮጵያን ፋይናንስ ስርዓት ኢትዮጵያን የገንዘብ ስርዓት የሚቆጣጠሩት እንግሊዞች ነበሩ። The British approve all acts relating to the war effort, domestic or internal issues. የኢትዮጵያን ውስጣዊ ጉዳዮች፣ ዓለም አቀፋዊ ጉዳዮች፣ ኢቭን የጦርነት ጉዳይ ራሱ የሚመለከቱት እንግሊዞች ነበሩ። The British administer Ogaden and certain strategic areas such as the French Somali land border, አዲስ አበባ ጅቡቲ railroad and the Hod. እነዚህ ሁሉ አካባቢዎች ይቆጣጠሩ ነበር። እነማንን? ኦጋዴንን፣ በፍሬንች ሶማሌ ቦርደር ያሉ ቦታዎችን፣ የአዲስ አበባ ጅቡቲ የባቡር መስመርን፣ ሆድ የሚባለውን በኦጋዴን እና በኦጋዴን አካባቢ የሚገኝ በሶማሊላንድ እና በኢትዮጵያ ድንበር አካባቢ የሚገኝ ቦታ ነው። እነዚህን ሁሉ ቦታዎች ይቆጣጠሩ ነበር። እንግዲህ ባጭሩ ይሄ የ1942 ዓመተ ምህረት የመጀመሪያው ዘ ፈርስት አንግሎ ኢትዮጵያን አግሪመንት የሚባለው ኢትዮጵያ ምን አድርጓታል? ኢትዮጵያ was firmly under the British economic as well as political control. ኢትዮጵያ በእንግሊዞች ኢኮኖሚክ እና ፖለቲካል ቁጥጥር ስር እንድትሆን ያደረገ ስምምነት ነው። the emperor could not exercise real power. አፄ ኃይለ ሥላሴ ሪያል ፓወር ሙሉ ስልጣን ኤክሰርሳይዝ ማድረግ ተስኖታል በእንግሊዝ ዶሚኔሽን ምክንያት። አሁንም ሌላ ሁለተኛው የእንግሊዝና የኢትዮጵያ መንግስት ስምምነት ሰከንድ አንግሎ ኢትዮጵያን አግሪመንት ይባላል። መቼ ተፈረመ? በ1944 ዓመተ ምህረት። በዚህ ስምምነት አንደኛ the British restored some sovereign rights of Ethiopian government. እንግሊዞች የተወሰኑ ሉዓላዊ መብቶችን ለኢትዮጵያ መንግስት ሰጥተዋል። እንደገና the British lifted out the precedence enjoyed by the British minister in Ethiopia over all other diplomatic representatives. በእንግሊዝ ሚኒስትሮች በሌሎች ሀገር ተወካዮች ላይ የነበራቸው የበላይነት ቅድሚያ ሊፍትድ አውት ተደርጓል ወይም ደግሞ ቀርቷል። እንደ ሌሎች ሀገር ተወካዮች እኩል እንዲታዩ የሚል ውሳኔ ተወስኗል በዚህ በሁለተኛው አንግሎ ኢትዮጵያን አግሪመንት። በተጨማሪም the British agreed to restore parts of Ethio Djibouti railway to Ethiopian control. ይህ ትልቅ ነገር ነው። የአዲስ አበባ ጅቡቲ የባቡር መስመር በኢትዮጵያ ቁጥጥር ስር እንዲሆንም እንደዚሁ ፍቃድ ሰጥቷል። The responsibility of commanding the army was given to the newly established Ethiopian Ministry of War. የአዲሱ የኢትዮጵያ የጦር ሚኒስትር የኢትዮጵያን ወታደር እንዲቆጣጠር። በሌላ አነጋገር እንግሊዞች የኢትዮጵያን ብሔራዊ ወታደር መቆጣጠራቸውን ሙሉ በሙሉ አቁመዋል። በዚህ ስምምነት ሙሉ በሙሉ የኢትዮጵያ መንግስት የራሱን የኢትዮጵያን ወታደር እንዲቆጣጠር የሚል ፍቃድ ሰጥቷል። ሌላኛው the territorial administration issues the Ogaden and Eritrea የሚለው ነው። የግዛታዊ አስተዳደርን በተመለከተ በተለይ እዚህ ኦጋዴን እና ኤርትራ ያለውን ጉዳይ ስናይ the British wanted to separate Eritrea and Ogaden from Ethiopia. ከ1941 ዓመተ ምህረት በኋላ እንግሊዞች ኤርትራና ኦጋዴንን ከኢትዮጵያ የመገንጠል ፍላጎት ነበራቸው። ለአብነት the British had the plans to unite part of Tigray with highlands of Eritrea to form a separate state of Tigray under the British. በተለይ ትግራይን ከኤርትራ ከፍተኛ ቦታዎች ጋር በመገንጠል አንድ በማድረግ ሰፓሬት ትግራይ ራሷን የቻለች ትግራይ በእንግሊዝ ቁጥጥር ስር የምትተዳደር ትግራይን የመመስረት ፍላጎት ነበራቸው። በሌላ አነጋገር ባጭሩ ትግራይን የመገንጠል ፍላጎት ነበራቸው። ከኤርትራ ጋር በማዋሃድ ትግራይን የመገንጠል ፍላጎት ነበራቸው። ይሄ ብቻ አይደለም። በደቡብ ምስራቅ ኢትዮጵያ the British wanted to create what's known as Greater Somalia ታላቋ ሶማሊያ የመመስረት ፍላጎት ነበራቸው። እንግዲህ ታላቋ ሶማሊያ ብለው ያሰቡት ደግሞ
የሶስት አካባቢዎችን አንድ በማድረግ ነው። የኢትዮጵያን ኦጋዴን፣ የብሪቲሽ ሶማላንድ እና የኢጣሊ ሶማላንድ አንድ ላይ በመጨፍለቅ ታላቋን ሶማሊያን መሰረታለን የሚል እቅድ ነበራቸው። ላተር ዘ ብሪቲሽ began withdrew from parts of Ogaden in 1948 and restored it to Ethiopia in 1954. They also restored the reserved area and the ሆድ። በእርግጥ በሂደት የኦጋዴንን አካባቢ መልቀቅ ጀምሯል ከ1948 ዓ.ም ጀምሮ እና በ1954 ዓ.ም ኦጋዴንን ለኢትዮጵያ ለቀው ወጥተዋል። በተጨማሪም ሪዘርቭድ ኤሪያ ዘ ሆድ የሚባሉ አካባቢዎችን በዚሁ በኢትዮጵያና በሶማሌ ድንበር አካባቢ የሚገኙ ቦታዎች ናቸው። እነዚህም ቦታዎች ለቀው ወጥተዋል ነው። በሌላ በኩል ኢትዮጵያ brought the issue of Ogaden and Eritrea to the 1945 London Conference of Allied Powers, but the conference did not respond to Ethiopia's claims ይላል። እንግዲህ የኦጋዴን እና የኤርትራን ጉዳይ በ1945 ዓመተ ምህረት ኢትዮጵያ ለንደን ኮንፈረንስ ላይ አቅርባለች። በለንደን ኮንፈረንስ አላይድ ፓወሮች ለንደን ላይ ባካሄዱት ኮንፈረንስ ኢትዮጵያ ተሳትፋ ኤርትራና ኦጋዴን ለኔ እንዲመለሱልኝ የሚል ጥያቄዋን አቅርባለች። ሆኖም ግን አላይድ ፓወሮች they ignored the claim of ኢትዮጵያ የኢትዮጵያን ክሌም ይገባኛል ጥያቄ ተቀባይነት ሳያገኝ እንዲቀር አድርገውታል። So Ethiopia diplomatically struggled to regain Eritrea, which was under the British military administration from 1941 to 1951. እንግዲህ ኢትዮጵያ አሁንም ኤርትራን ለማግኘት ዲፕሎማሲያዊ ትግሏን ቀጥላለች። እንግዲህ ልክ በኢትዮጵያ ላይ የበላይነት እንደመሰረቱ ሁሉ እንግሊዞች በኤርትራ ላይም የበላይነታቸውን አስቀጥሏል ከ1941 ዓ.ም ጀምሮ እስከ 1951 ዓ.ም ድረስ እና ኢትዮጵያ requested or struggled to gain Eritrea based on three grounds. ኤርትራን ለማግኘት ሶስት መሰረታዊ ግራውንዶችን መነሻዎችን መሰረት በማድረግ ጥያቄ ታቀርብ ነበር። አንደኛ ሂስትሪ ነው። ሂስትሪ ማለት ኢትዮጵያ ኤርትራ ከ1890 ዓመተ ምህረት በፊት የኢትዮጵያ የግዛት አካል ነበረች። በ1890 ዓመተ ምህረት ነው ኢጣሊያኖች ይህን የመረብ መላሽ አካባቢ በመቆጣጠር ኤርትሪያ ብለው የሰየሙት። ከ1890 ዓመተ ምህረት በፊት የኔ ግዛት ናት፣ የኔ ትገባኛለች የሚል ጥያቄ አቅርባለች። ሂስትሪ መሰረት በማድረግ እንደገና ናሽናል ዲፌንስን ብሔራዊ መከላከልን ደግሞ መሰረት በማድረግ ኢትዮጵያ was attacked by the Italians 2 times from Eritrea. ኢትዮጵያ በኢጣሊያ የተጠቃችው 2 ጊዜ ኢጣሊ ከኤርትራ በመነሳት ነው። በ1896 ዓመተ ምህረት በአድዋ ጦርነት ኢጣሊ ከኤርትራ በመነሳት ነው ኢትዮጵያን የወረረችው። በ1935 ዓመተ ምህረት ከ40 ዓመት በኋላም እንደዚሁ ድጋሜ ከኤርትራ በመነሳት ነው ኢትዮጵያን የወረረችው። ለብሔራዊ ደህንነቴ ያሰጋኛል፣ ኤርትራን መቆጣጠር አለብኝ የሚል ጥያቄ ነበራት። ይህን ብሔራዊ መከላከል መሰረት በማድረግ ሶስተኛው ኢትዮጵያ ጥያቄ የምታቀርብበት ግራውንድ ምንድነው? መሰረት አክሰስ ቱ ዘ ሲ የባህር በር ለማግኘት በሚል ነው። እንግዲህ የምጽዋን የባህር በር ለማግኘት ኤርትራ ለኔ ትገባለች የሚል ጥያቄ ታቀርብ ነበር። በሌላ በኩል ብሪቲሾች ኤርትራን በተቆጣጠሩበት ወቅት ከ1941 ዓመተ ምህረት እስከ 1951 ዓመተ ምህረት ድረስ የተለያዩ የፖለቲካ ፓርቲዎች በኤርትራ ተመስርተዋል። የመጀመሪያ የፖለቲካ ፓርቲ ዩኒየኒስት ፓርቲ አንድነት ፓርቲ የሚባለው ነው። ይሄ ፓርቲ አቋሙ ምንድነው? ኢት ወንትድ ዩኒየን ዊዝ ኢትዮጵያ፣ ከኢትዮጵያ ጋር ውህደት የሚፈልግ የፖለቲካ ፓርቲ ነው። ሁለተኛው ደግሞ የፖለቲካ ፓርቲ ዘ ሙስሊም ሊግ ኤንድ ዘ ሊበራል ፕሮግሬሲቭ ፓርቲ የሚባሉት የፖለቲካ ፓርቲዎች ናቸው። እነዚህ የፖለቲካ ፓርቲዎች አንድ የሚያደርጋቸው ነገር ምንድነው? they wanted the independence of Eritrea፣ ኤርትራ ነፃ መውጣት አለባት የሚል አቋም ያላቸው የፖለቲካ ፓርቲዎች ናቸው። ሶስተኛ የፖለቲካ ፓርቲ
አራተኛ የፖለቲካ ፓርቲ ፕሮ ኢጣሊያን ግሩፕ ነው። ይሄ ደግሞ ኢታሊ ኤርትራን ቅኝ መግዛት አለባት የሚል አቋም የነበረው የፖለቲካ ፓርቲ ነው። በእርግጥ የኢጣሊ ዝርያ ያላቸው ኤክስ አስካሪስ የነበሩ የፋሽስት ኢጣሊ ወታደር የነበሩ ግሩፖች ናቸው ይህንን የፖለቲካ ፓርቲ ኮንሲስት ያደረጉት ነው ሜድ ያደረጉት። በሂደት የኤርትራ ጉዳይን በተመለከተ የተለያዩ ኮሚሽኖች ተቋቁመዋል። የመጀመሪያው ኮሚሽን ከአራት የአላይድ ፓወሮች በሁለተኛ ዓለም ጦርነት አላይድ ፓወር ከሚባሉ አራት ኃይሎች የተውጣጣ ነው። ከነማን? ከብሪቴን፣ ከፍራንስ፣ ከአሜሪካና ከራሽያ። ይህ ኮሚሽን የኤርትራን ጉዳይ ከተመለከተ በኋላ ውሳኔ መወሰን ተስኖታል። መጨረሻ ላይ this commission passed the problem of Eritrea to the United Nations General Assembly። ይህንን ውሳኔ መወሰን ሳይችል ከአራት ሀገር የተውጣጣው ኮሚሽን ለዩናይትድ ኔሽን አሳልፎ ሰጥቷል። ዩናይትድ ኔሽን እንዲመለከተው አድርጓል እና ዩናይትድ ኔሽን አሁንም የኤርትራን ጉዳይ የሚመለከቱ ከ5 ሀገራት ኮሚሽን አቋቁማለች። እነዚህ በዩናይትድ ኔሽን ጀነራል አሴምብሊ የኤርትራን ጉዳይ እንዲመለከቱ የተደረጉ 5 ሀገሮች እነማን ናቸው ስንል በዋናነት አንደኛዋ በርማ ናት። በመቀጠል ጓቲማላ፣ ከዛ ኖርዌይ፣ ፓኪስታንና ሳውዝ አፍሪካ ናቸው እና እነዚህ ሀገራት የተለያየ አመለካከቱ የተለያዩ ሪኮሜንዴሽን ነበራቸው፣ ሀሳብ ነበራቸው የወደፊት የኤርትራን ህዝብ ጣፋንታ በተመለከተ። ለምሳሌ 3 አይነት ሀሳብ ነው የመጣው። የመጀመሪያው ጓቲማላና ፓኪስታን they recommended granting independence to ኤሪትሪያ የኤርትራ ነጻ መውጣት አለባት የሚል ሀሳብ ነበራቸው። እንደገና ሳውዝ አፍሪካ እና በርማ they recommended federation with ኢትዮጵያ ኤርትራ ከኢትዮጵያ ጋራ ፌዴሬሽን ትመስርት የሚል ሀሳብ ነበራቸው። ኖርዌይ it recommended Eritreans union with ኢትዮጵያ ኤርትራ ከኢትዮጵያ ጋራ ውህደት ትመስርት የሚል ሀሳብ ነበራቸው። እንግዲህ በዚህ ጊዜ ዩናይትድ ኔሽን ጀነራል አሴምብሊ it voted for the federation of Eritrea with ኢትዮጵያ በዛም ኤሪትሪያ was federated with ኢትዮጵያ in 1952። እንግዲህ ኤርትራ ከኢትዮጵያ ጋር ፌዴሬሽን መመስረት አለባት የሚለውን ውሳኔ የወሰኑ በርማና ሳውዝ አፍሪካ ናቸው። በዚህም ውሳኔ መሰረት ይህን ውሳኔ ዩናይትድ ኔሽን ጀነራል አሴምብሊ አጽድቆታል፣ ተቀብሎታል እና በዛም ኤርትራ ከኢትዮጵያ ጋራ በ1952 ዓ.ም ፌዴሬሽን ልትመሰርት እችላለች ማለት ነው። እንግዲህ እስከ 1962 ዓ.ም ድረስ ለ10 ዓመታት ያክል ኤርትራ ከኢትዮጵያ ጋር ፌዴሬሽን መስርታ ቀጥላለች ማለት ነው። በ1962 ዓ.ም ግን ኢትዮጵያ ፌዴሬሽኑ ትታ ኤርትራ ኢትዮጵያ ጋር ውህደትን ትመሰርት አድርጋለች። ሌላኛው የእንግሊዞች ተጽዕኖ በነበረበት ወቅት አፄ ኃይለ ሥላሴ የእንግሊዞችን ተጽዕኖ ለመቀነስ ከአሜሪካውያን ጋራ ግንኙነት መስርቷል እና በዚህም ግንኙነት following the departure of the British a United States Economic Mission arrived laying the ground for an alliance ይላል። እንግዲህ ከ10 ዓመታት ቆይታ በኋላ እንግሊዞች በኢትዮጵያ ላይ የነበራቸውን ተጽዕኖ ሙሉ በሙሉ አቁመዋል፣ ሙሉውን ለቀው ወጥተዋል። በኋላ በእንግሊዞች ምትክ አሜሪካኖች በኢትዮጵያ ላይ ተጽዕኖ ማሳደር ጀምረዋል። በተለይ የኢትዮጵያና የአሜሪካን ግንኙነት የተጀመረው የአሜሪካ ኢኮኖሚክ ኮሚሽን ወደ ኢትዮጵያ ከመጣ በኋላ ነው። እንግዲህ the initiative to start relations between Ethiopia and America was begun by the Ethiopian government ከአሜሪካ ጋር ግንኙነት ለመመስረት መጀመሪያ ተነሳሽነቱን የወሰደው የኢትዮጵያ መንግስት ነው። ምን ለማድረግ as a counterweight for British domination over ኢትዮጵያ የእንግሊዞችን የበላይነት በኢትዮጵያ ለመቀነስ ስለፈለገ የኢትዮጵያ መንግስት ከአሜሪካ ጋራ ከፍተኛ የሆነ ወዳጅነት የመመስረት እንቅስቃሴ ሊያደርግ ይችላል ማለት ነው። በዚህም ኢትዮጵያና
አሜሪካ በ1953 ዓመተ ምህረት ስምምነት ተፈራርመዋል። they signed an agreement በዚህ በ1953 ዓመተ ምህረት አግሪመንት መሰረት ኢትዮጵያ አሜሪካ የአስመራን የራዲዮ ኮሚኒኬሽን እንድትቆጣጠር ፍቃድ ተሰጥቷታል በኢትዮጵያ። እንግዲህ ኤርትራ ከኢትዮጵያ ጋር ፌዴሬሽን ከመሰረተች በኋላ ኤርትራ የኢትዮጵያ የግዛት አካል ሆና በኤርትራ ጉዳይ ኢትዮጵያ ልትወስን እንችላለች ማለት ነው። በዛም የኤርትራ አስመራ ላይ የነበረውን ሬዲዮ ኮሚኒኬሽን አሜሪካ እንድትጠቀምበት ፍቃድ ሰጣታለች ማለት ነው። መቼ? በ1953 ዓመተ ምህረት በተፈራረሙት ስምምነት መሰረት። ከዚህ ክስተት በኋላ እንግዲህ አሜሪካም በበኩሏ ለኢትዮጵያ ብዙ ወታደራዊ ድጋፍ አድርጋለች፣ ብዙ የገንዘብ ድጋፍ አድርጋለች። ለአብነት የኢትዮጵያን ወታደር ለማሰልጠን 5 ሚሊዮን ዶላር ለኢትዮጵያ ድጋፍ አድርጋለች። ይሄ ራዲዮ ኮሚኒኬሽን ለምን ይጠቅማል ስንል ኢት ሄልፕድ ዩኤስኤ ቱ ሞኒተር ሶቪየት ራዲዮ ኮሚኒኬሽን ስራውት ዘ ሪጅን የሶቪየት ህብረትን የራዲዮ ኮሚኒኬሽን ለመቆጣጠር ከፍተኛ የሆነ ጠቀሜታ ያስገኝ ነበር። እንግዲህ በዚህ ወቅት ቀዝቃዛ የዓለም ጦርነት ስለሆነ ይህንን ወደ መካከለኛው ምስራቅ ሶቪየት ህብረት የነበራትን ተጽዕኖ ለመቀነስ ይሄ አስመራ ውስጥ የነበረ ራዲዮ ኮሚኒኬሽን ለአሜሪካ ከፍተኛ የሆነ ጠቀሜታ ያስገኛል ማለት ነው። በተጨማሪም ይሄ ራዲዮ ኮሚኒኬሽን ስሙ ቃኘው ስቴሽን ይባላል። ቃኘው ስቴሽን ተብሎ ተሰይሟል። እና ቃኘው ስቴሽን ለምን ተባለ? ቱ ኮሜሞሬት ዘ ኢትዮጵያን ባታሊዮን ዛት ፋውት ኢን ዘ ኮሪያን ዋር ከ1950 እስከ 1953 ዓመተ ምህረት በነበረው የኮሪያ ጦርነት ኢትዮጵያ ወታደሯን ወደ ደቡብ ኮሪያ ልካለች። ሶ ይሄ ለአሜሪካ ታላቅ ውለታ ነው። ምክንያቱም ይህን ጦርነት በበላይነት የምትመራው የነበረው አሜሪካ ነበረች እና ያለ ማስታወስ ይሄ ራዲዮ ኮሚኒኬሽን ቃኘው ተብሏል። እዛ የሄዱ ወታደሮች የደቡብ ኮሪያ የተሳተፉ የኢትዮጵያ ወታደሮች ቃኘው ይባል ነበር። ሰው እነሱን ለማስታወስ ቃኘው ሬዲዮ ስቴሽን ተብሏል። እንግዲህ ከዚህ ክስተት በኋላ ምን አለፋችሁ አሜሪካ ብዙ ድጋፎችን አድርጋለች። ለምሳሌ በሚሊታሪው ዘርፍ እንኳን ስንመጣ 60% አሜሪካ ለአፍሪካ ከምትሰጠው ወታደራዊ ድጋፍ 60%ቱ የሚሰጠው ለኢትዮጵያ ነበር በተለይ በ1970ዎቹ ዓመተ ምህረት። ከዛ ቀደም ብሎ የኢትዮጵያን አየር መንገድ እንዲመሰረት አሜሪካውያኖች ድጋፍ አድርገዋል። በ1945 ዓመተ ምህረት የኢትዮጵያ መንገዶች ባለስልጣን ዘ ኢምፔሪያል ሃይዌይ አውቶሪቲም እንደዚሁ የተመሰረተው በአሜሪካኖች ድጋፍ ነው። በ1951 ዓመተ ምህረት ዘ ኢምፔሪያል ቦርድ ኦፍ ቴሌኮሙኒኬሽንስ እንደዚሁ በ1952 ዓመተ ምህረት በአሜሪካኖች ድጋፍ ሊመሰረት ይችላል ማለት ነው። ኢትዮጵያ የትምህርት ስርዓትም እንደዚሁ it was modeled after the American system of education የአሜሪካን የትምህርት ስርዓት ካሪኩለም ስርዓተ ትምህርት መሰረት ያደረገ ነው። የኢትዮጵያ የትምህርት ስርዓት በተለይ ብዙ ኢትዮጵያውያን ወደ አሜሪካ ለትምህርት ሄደዋል። በአዲስ አበባ ዩኒቨርሲቲ ኃይለስላሴ ዩኒቨርሲቲ ማኔጅ በማድረግ ሊድ በማድረግ አሜሪካኖች ብዙ ሚና ተጫውተዋል። በ1960ዎቹ ዘ ፒስ ኮርፕስ ፕሮግራም ነበር። ፒስ ኮርፕስ ፕሮግራም ወይም ደግሞ የሰላም ጓዶች የሚባሉ አሜሪካውያን ወደ ኢትዮጵያ መምጣት የትምህርት ድጋፍ ያደርጉ ነበር። በተለይ በኢትዮጵያ የትምህርት የሃይስኩሎች እና ከፍተኛ ተቋማት የማስተማር ስራ ይሰሩ ነበር። የሰላም ጓድ የሚባሉ አሜሪካውያን ነው ደግሞ ዘ ፒስ ኮርፕስ የሚባሉ በ1960ዎቹ ዓመተ ምህረት። በኋላ ግን በ1960ዎቹ በ1970ዎቹ ዜር ኢመርጂድ አንቲ አሜሪካን ቪው የጸረ አሜሪካ እንቅስቃሴ በኢትዮጵያ መታየት ጀምሯል። ብዙ ኢትዮጵያውያን ዘይ ቢጋን ቱ ኦፖዝ አሜሪካ አስ አን ኢምፔሪያሊስት ፓወር አሜሪካ ቅኝ ገዢ ኃይል ናት በማለት አሜሪካን ተቃውመዋል። ሰው በሂደትም አሜሪካ በኢትዮጵያ ላይ የነበራት ተጽዕኖ እየቀነሰ መጥቷል። እንዲሁም በመጨረሻ ላይ አፄ ኃይለ ሥላሴ ከስልጣን ሲወገዱ አሜሪካኖች ለአፄ ኃይለ ሥላሴ መንግስት ምንም አይነት ድጋፍ አላደረጉም ነው። ዘይ ኢንድድ ዜር ኢንፍሉዌንስ ኦቨር ኢትዮጵያ
ኦቨር ኢትዮጵያ። ሶ ዚስ ማች ኢዝ ኢናፍ ፎር ቱዴይ። ለዛሬ ይሄ በቃናል። ቻናሉን ላይክ እና ሰብስክራይብ ሸር ማድረጉን አትዘንጉ። ጥያቄም ካላችሁ ኮሜንት መስጫው ላይ ኮሜንት ስጡኝ። ስለነበረን ጊዜ አመሰግናለሁ።